በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን አደራችሁ? እንደምን ሰነበታችሁ? ቸርነቱ ብዙ የሆነ በምህረቱ ብዛት የሰበሰበን እግዚአብሔር ስሙ የተመሰገነ ይሁን። አሜን። የትምህርታችን ተከታታይ ርዕስ የተራራው ስብከት የሚል ነው። እግዚአብሔርን አጋዥ አድርገን የ10ኛውን ቀን ትምህርት እንጀምራለን። የማቴዎስ ወንጌል ምዕራፍ 5 ከቁጥር 5 እስከ ቁጥር 12 ያለውን በጸሎት መንፈስ ሆነን እናነባለን። የዋሆች ብፁዓን ናቸው ምድርን ይወርሳሉና፣ ጽድቅን የሚራቡና የሚጠሙ ብፁዓን ናቸው ይጠግባሉና፣ የሚምሩ ብፁዓን ናቸው ይማራሉና። የዘላለም ቅዱስ የዘመናት ሁሉ አምላክ እግዚአብሔር እጅግ የተፈራህና እጅግ የተደነቅ በማይናወጽ ዙፋን በዘላለም ክብር የምትኖር ጌታ እናመሰግንሃለን። አንተ ባለህበት ዓለም፣ አንተ በምትኖርበት ሰማይ ፀሐይ ለቀን ጨረቃም ለሌሊት ሊያበሩ አያስፈልግም። አንተ ባለህበት የሁል ጊዜ ቀን የዘላለም ብርሃን ነውና በእውነት እናመሰግንሃለን። አሜን። ሁሉንም የምትይዝ ጌታ ባሪያዎችህን በዚህ በከንቱ ዓለም ላይ እውነቱን ስላስጨበጥከን፣ በዚህ በሁኔታ ስሜት ውስጥ ዘላለማዊ ደስታ ስላስጨበጥከን ክብር ላንተ ይሁን። አሜን። ጌታ እግዚአብሔር ሆይ ነፋስና ማዕበል ባለበት በዚህ ዓለም ላይ የጨበጥንህ ምሰሶአችን አንተ ስለሆንክ የማትናወጥ ምሰሶ፣ የማታረገርግ መሰረት፣ የማታፈስም ጉልላት አንተ ነህና በእውነት እናመሰግንሃለን። አሜን። ሁሉንም የምትይዝ ጌታ ሆይ እኛ በቀደምንበት ሁሉ ሽንፈትና ኪሳራ ነው፣ አንተ በቀደምክበት ሁሉ ድልና ትርፍ አለና በእውነት እናመሰግንሃለን። አሜን። ስለ ቸርነት፣ ስለ ምህረት ታላቅነት ያለፉት ዘመኖቻችንን አንበጣና ብልኩብኩባ የበላቸውን ዓመታቶቻችንን በቸርነት አድሳቸው። አሜን። ጌታ ሆይ አንተ የምትከብርበት፣ አንተ ብቻ የምትደነቅበት የክብርህ አደባባይ የሆነ ዘመንና ወራት ለባሪያዎችህ አድለን። አሜን። ጌታ ሆይ አንተን ብቻ ሽተን እንድንመጣ፣ ካንተ ብቻ ጠብቀን ቃልን እንድንሰማ ባሪያዎችህን በጸጋህ ጉልበት አግዘን። አሜን። ተግሳጽህ እንዲመልሰን፣ ምክርህ እንዲያጸናን፣ ማጽናናትህ እንዲፈውሰን እንጸልያለን። አሜን። በሰላም ጀምረን እስክንፈጽም ጥበቃህ በዙሪያችን፣ ማዳን ምህረትህ በመካከላችን ትሁንልን። አሜን። በአንዱ ልጅ በጌታችን በኢየሱስ ክርስቶስ በእርሱ ያለ ክብር ጽን ላንተ ይገባሃል። እሱ ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። አሜን። እግዚአብሔር ይመስገን። ባለፈው ሳምንት የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና የሚለውን ቃል የቡራኬ ድምጽ፣ የብጽዕና አንቀጽ ተነጋግረናል። ሰዎችን ለከባድ ጭንቀት ከሚዳርጉ ነገሮች አንዱ ምንድነው ስንል የተሰነቀረ ሐዘን ነው። ሐዘን ሁሉ ጊዜም ሲወጣ ፈውስ ነው። ብዙ የምንጸጸትባቸው ነገሮች ላለመጸጸት መርሳትን አማራጭ እናደርጋለን። የሁላችንም ኑሮ ሐዘንን በመሸሽ ነው። ምክንያቱም ደስታ የደስታ ውጤት ነው በሚል ሂሳብ ስለምንኖር፣ ደስታ መጽናናት ግን የብሩክ ሐዘን ውጤት ነው። ስለዚህም የበደልናቸውን በእውነትም አዝነን ይቅርታ መጠየቅ ዘለቄታዊ ፈውስ አለው። ምን ጊዜም የምንኖርበት ዓለም ለዘለቄታዊ ፈውስ ጊዜያዊ ህመምን ማስተናገድ የሚጠይቅ ዓለም ነው። ሰዎች ሐኪም ቤት የሚሄዱት ለመታመም ነው። ከትልቁ በሽታ ለመዳን፣ ከትልቁ ህመም ለመዳን፣ ለሞት ከሚያበቃ ህመም ለመዳን
አሁን በመርፌ ለመታመም ፈቃደኛ ናቸው። አሁን በኪኒን ለመንገሽገሽ ፈቃደኛ ናቸው። አሁን በቀዶ ጥገና ለመተርተር ፈቃደኞች ናቸው። ከትልቅ ሐዘን የምንድነው በትንንሽ ሐዘኖች ነው። ከትልልቅ ህመሞች የምንድነው በትንንሽ ህመሞች ነው። ስለዚህም ለመታመም መፍቀድ ያስፈልገናል። ለማዘን መፍቀድ ያስፈልገናል። ብዙ ሰው ንስሐ የማይገባው ለምንድን ነው? በደሉን እያሰበ ለደቂቃም ቢሆን መታመም ስለማይፈልግ ነው። ይሄ ግን የተሰነቀረ ሐዘን ለከፍተኛ ጭንቀት ይዳርጋል። ብዙ ሰው ይቅርታ የማይጠይቀው ለምንድን ነው ስንል ለጊዜውም ቢሆን ውስጡ እንዲታመም ፈቃደኛ ስላልሆነ ነው። ይሄ ግን ዘለቄታዊ የሆነ ስብራትን በውስጣችን ያስቀምጣል። ስለዚህ መጽናናት ሐዘንን መታዘዝ ይጠይቃል። ብዙ ሐዘነተኞች፣ ብዙ ለቀስተኞች እንዳለቅሱ ሁሉም ሰው ያደናግራቸዋል። በጊዜው ሐዘናቸውን እንዳያወጡት ሁሉም ሰው ያዳፍናቸዋል። ሰው ከሄደ በኋላ ግን ብቻቸውን ይጀምራሉ ያለ አጽናኝ። ሰው ከሄደ በኋላ ብቻቸውን ይጀምራሉ አለ ተውባይ። በጊዜው ማውጣት አለባቸው። ወደ መንፈሳውያን አማካሪዎች ዘንድ የሚመጡ በኑሯቸው፣ በህይወታቸው፣ በመንገዳቸው ጉዳት የደረሰባቸው እንዲያለቅሱ መፍቀድ አለብን። እንባቸውን እንዲያወጡ መፍቀድ አለብን። እንባቸውን በትክክለኛ ቦታ ካነቡ በኋላ ሐዘናቸው እየታጠበ ይሄዳል። እንባ አይገልም። እንባ አንዳንድ ጊዜም ወደ ነፍስ ንጽህና ያደርሳል። ታዲያ የሚገባ ሐዘን አለ፣ የማይገባ ሐዘን አለ ብለን ተነጋግረናል። የማይገባ ሐዘን አለ ብለናል። 4 አይነት ሐዘን። የሚገባ ሐዘን ደግሞ አለ ብለናል። 3ቱን ጠቅሰናል። የሚገባ ሐዘን ስለ ኃጢያት የምናዝነው ሐዘን የሚገባ ሐዘን ነው። ስለ ኃጢያታችን ካዘንን በኋላ ግን በጌታ ምሕረት መጽናናት አለብን። ምክንያቱም ኃጢያትን መናዘዝ የእምነት ተግባር ነው። የራሳችንን ኃጢያት ብቻ ብናምን ዋጋ የለውም። ምሕረቱን ማመን አለብን። ስለዚህ ንስሐ ማለት የራስን ኃጢያትና የጌታን ምሕረት ማመን ነው። ስለ ኃጢያት የምናዝነው ሐዘን የሚገባ ሐዘን ነው። ስለ ወገን መጥፋት የምናዝነው ሐዘንም በጌታ ፊት ተወዳጅ ሐዘን ነው። በማንም ጥፋት ላይ የኛን ልማት ልንገነባ አይገባንም። በማንም በደል ላይ የኛን ጽድቅ ልናስተዋውቅ አይገባንም። ሌሎችን በወነጀልን ቁጥር በተዘዋዋሪ ለራሳችን እያጠንን ያለነው፣ ለራሳችን ቅድስና እየመሰከርን ያለነው። እንከን የሌለበት ቅዱስ እግዚአብሔር እንኳን ማንንም በደለኛና ኃጢያተኛ አይገፋም። እንከን ያለብን እኛ ደግሞ ከድካማችን ተነስተን ይበልጥ ልንራራ ይገባናል። እግዚአብሔር ሲፈርድ የተጻፉ የቅጣት ዝርዝሮች የሉትም። እግዚአብሔር የሚፈርደው ከአንደበታችን በፈረድነው ቃል ነው። በሱ ነው ፍርዳችን የሚቆረጠው፣ በሱ ነው ቅጣታችን የሚቆረጠው። እግዚአብሔር ይፈርዳል፣ አንቀጹ ግን አፋችን ነው። እግዚአብሔር ይፈርዳል፣ አንቀጹ ግን አፋችን ነው። በዛ ውስጥ ላለፉት ሰዎች የፈረድነውን ፍርድ እግዚአብሔር እሱን ነው የሚያጸናው። ስለ ወገን መጥፋት ማዘን። ሳሙኤል እግዚአብሔር ስለናቀው ስለ ሳኦል
ያለ ማቋረጥ ያለቅስ ነበር። እግዚአብሔር ራሱ እስከ መቼ ነው የምታለቅስለት አለው። የእግዚአብሔር ሰው መሆን ማለት ይሄው ነው ወገኖቼ፣ ይሄው ነው። እግዚአብሔር ስለናቃቸው እንኳን እንባ የሚያፈሱ ናቸው። ሙሴን ጠቅሰናል ባለፈው ሳምንት። እግዚአብሔር ሕዝቡን በምድረ በዳ ላይ ደመስሳለሁ ሲል የኔን ስም ከሕይወት መጽሐፍ ደምስሰው አለው። እኔ የፍርድ አምላክ ነኝ፣ የበደለኝን ነው የምደመስሰው አለ እግዚአብሔር። እንዴት ነው እነኚህ የእግዚአብሔር ሰዎች ራሳቸውን ከመንግስተ ሰማያት በአፍአ አድርገው ሌሎች እንዲገቡ ጭምር ፈቃደኛ ነበሩ። ጳውሎስም ልክ እንደዚሁ ስለ ወገኑ መባረክ እርሱ የተረገመ ይሆን ዘንድ እስከዚህ ተመኝቷል። ስለ እስራኤል ትንሣኤ መጣልን ጭምር መርጧል። ባለፈው ሳምንት አይተናል። ስለ ሀገር ውድቀት ማዘን እንደ ነህምያ ነው። ይህም በጌታ ፊት ተወዳጅ ሐዘን ነው። በእውነት ስለ ሀገር ውድቀት ማዘን ይገባናል። ስለ ሀገር ስብራት ማዘን ይገባናል። ስለ ሀገር መዘበራረቅ ማዘን ይገባናል። የኢየሩሳሌም ቅጥሯ እንዲሰራ፣ የመደፈር ዘመኗ እንዲያበቃ፣ ጠላቶቿ አንገት እንዲደፉ፣ እንደገና ልዕልናዋ እንዲመለስ፣ ህዝቡ ባለ ሀገር እንዲሆን፣ በረከቱን በምድሩ ላይ እንዲያገኝ ነህምያ አለቀሰ። ያንዱ እንባ አገር ሰራ። እኔ አንድ ነኝ ምን ማድረግ እችላለሁ ብንል ሐሰተኞች ነን። እኛ አንድ ነን፣ ሁሉን ማድረግ የሚችለውን ጌታ ግን መለመን እንችላለን። አማኝ መሆን ማለት ይሄው ነው። አለመቻልን ሁሉን በሚችል አምላክ ጥላ ውስጥ ማሳደር ነው። አማኝ መሆን ማለት ይሄው ነው። ውስንነትን ወሰን በሌለው ጌታ መንሰራፋት ነው። አንችልም፣ በጌታ ግን ሁሉን እንችላለን። አቅማችን እንኳን ለሀገር ለራስም አይበቃ፣ በጌታ ግን መትረፍ እንችላለን። በጸሎት ግን ምድርን ሁሉ ማስባረክ እንችላለን። እግዚአብሔር ስለ ሀገር የሚጸልየውን የአንዱን ልመና ለምንድን ነው የሚሰማው ስንል ያ ሰው ባለ ሀገር ነው፣ ይመለከተዋል፣ ሀገሩን መወከል ይችላል። በምንኖርበት ሀገር ሁሉ ሀገራችንን እንደምንወክል በምናመልከው አምላክ ፊት ህዝባችንን እንወክላለን። ምናገረው ግልጽ ነው። በምንኖርበት ሀገር ሁሉ ሀገራችንን እንደምንወክል በምናመልከው አምላክ ፊት ወገናችንን እንወክላለን። ስለዚህ አንዱ ስለ ህዝቡ ቢያለቅስ በእግዚአብሔር ፊት ሞገስ አለው። ወገኖቼ በጸሎት ልናገኝ የሚገባንን ብዙ በረከት ብዙ አቅም የተጠቀምነው ከመቶ አንድ እጅ ነው። ከመቶ አንድ እጅ ነው። እኛ ጸሎት አንወድም፣ የምንወደው አስተያየት መስጠት ነው። ልመና አንወድም፣ የምንወደው ትችት ማብዛት ነው። ይሄ ጎደለ፣ ይሄ ጎደፈ፣ ይሄ ተሰናከለ፣ ይሄ ወደቀ ማለት ነው የምንወደው። በዛ ውስጥ መፍትሄ የለም። በጸሎት ግን ቋጠሮ ይፈታል። የዘመናትን እንቆቅልሽ መልስ ያገኛል። የተሰበረ ትውልድ ይጠገናል። የወደቀ ሀገር ይነሳል። የፈረሰ ቅጥር ይሰራል። የተረገመ ሀገር ይባረካል። የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉና፣ ስለ ኃጢአታቸው የሚያዝኑ የጌታን ምሕረት ያገኛሉ። ስለጠፉት ወገኖቻቸው የሚያዝኑ የወገኖቻቸውን መዳን ያያሉ። ስለ ሀገር የሚያዝኑ የሀገር ትንሣኤ ያያሉ፣ መጽናናትን ያገኛሉ። እግዚአብሔር ይመስገን። አሜን። አዎ ወገኖቼ፣ በጌታ ፊት የሚገባ ሐዘን አሁን ካለው ተቃራኒውን እንድንወርስ ነው የሚያደርገን። በጌታ ፊት የሚገባ ሐዘን አሁን ካለው ተቃራኒውን እንድንወርስ ነው የሚያደርገን። አሁን ያለው ምንድነው?
ምን አይነት ክፉ ነገር ነው? ተቃራኒውን መልካም ነገር እንድናገኝ ያደርገናል። ነብዩ ዳዊት በለቅሶ የሚዘሩ በደስታ ያጭዳሉ ያለው። በለቅሶ ምን የሚሉ የሚዘሩ። መዝራት ምንድነው? መጸለይ እኮ ነው። ማጨድ ምንድነው? የጌታን መልስ ማግኘት ነው። በለቅሶ የሚዘሩ በደስታ ያጭዳሉ። ገበሬው ዘር የሚዘራበትን ዘመን አስቡ። የሚረግጠው ማጥ ነው የሰኔ ጭቃ። ከላይ ዶፍ እየወረደበት ነው ዘሩን እንዲህ የሚወረውረው በሐምሌና በሰኔ። በለቅሶ ነው የሚዘራው፣ በመከራ ነው የሚዘራው፣ በማይመች ሁኔታ ውስጥ ነው የሚዘራው። የሚያጭደውስ በትሳት ፀሐይ በነፋሱ ደስ በሚያሰኘው መስኩ ሁሉ በተገለጠበት እህሉ ሁሉ ደፋ ቀና እያለ በመስክ ላይ በሚዘምርበት በዚያ ዘመን ነው የሚያጭደው። በጣም የሚደንቅ ነገር ነው። ገበሬ በአንድ ዘመን ይዘራል፣ በሌላ ዘመን ነው የሚያጭደው። 2006 ይዘራል፣ 2007 ነው የሚያጭደው። ጸሎት ዘር ነው። በአንድ ዘመን እንዘራለን፣ በሌላ ዘመን እናጭዳለን። የናንተ በሆነው ዘመን ትዘራላችሁ፣ የናንተ ባልሆነው ዘመን ታጭዳላችሁ። ገበሬው የሚዘራው ለዕለት ጉርሱ አይደለም። ገበሬ የሚዘራው ገና ለማይኖርበት ዘመን ነው። የምትጸልዩት ጸሎት ከፊት እየቀደመ ማዕዳችሁን ያሰናዳል። እግዚአብሔር ይመስገን። የጌታ ጆሮዎች ጸሎትን አያፈሱም። አስቀምጡ እሱ ጋር በጸሎት ባንክ ቤት አስቀምጡ፣ ወልዶ ታገኙታላችሁ። ዛሬ ብዙዎቻችሁ እየኖራችሁ ያላችሁት የረሳችሁትን የጸሎት መልስ እየተቀበላችሁ ነው። ዛሬ የምትኖሩት በረሳችሁት የጸሎት መልስ ነው። በልጅነታችሁ እንደዋዛ በተናገራችሁት። እንደዋዛ አልሰማውም እሱ። እኛ እንደዋዛ ብንናገር እሱ እንደዋዛ አይሰማውም። በልጅነታችን እንደዋዛ በተናገር ነው። እንደውም የሚያመው ባል በሰጠኝ እል ነበር አለች አንድ አብረን ያደግን ከሕፃንነት ጀምሮ በትምህርት ቤት። ለምንድን ነው እንደዚህ የምትጸልዩ? አይ ስለሚያመው ከኔ ውጭ ማንንም ሰው የትም አይሄድም። ግን ቀን ካመጣ የሚያመውም ይኮራል። እግዚአብሔር ልክ እንደዛው ሰጣት። ባፌ ያልኩትን ስለሆነ እቀበላለሁ። ሸክሜ ነው ሸክሜ ነው። ያንን የመጀመሪያ የሰርጓ ቀን ያየችው፣ የመጀመሪያ ከሰርጓ ቀን ጀምሮ ያየችው። ጌታ ልመናን ይሰማል ወገኖች። ስለዚህ ለጌታ አማራጭ ልመና እናቀርብለት። ቢያቅተው እንኳን ይሄን ያድርገው አንበል። እሱ ሁሉን ይችላል። ጠማማ ጸሎት አናቀርብ፣ የቀናውን ጸሎት እናቀርብለት። እግዚአብሔር ይመስገን። አሜን። ጸሎታችንን በአባትነቱ በፍቅሩ በሁሉን ቻይነቱ ነው የሚመልሰው። የሚችሉ ሁሉ እኮ ብንለምናቸው አያደርጉልንም። ምክንያቱም አባትነትም ፍቅርም የላቸው። የሚያፈቅሩን ደግሞ አሉ፣ ብንለምናቸው አቅም የላቸው። ፍቅርን ከአቅም ጋር የያዘው የሰማዩ ጌታ እግዚአብሔር ነው። ስሙ ይባረክ። በእውነት ወገኖቼ የምትሹትን ሁሉ ከደግ ሰዎች ብትቀበሉ ሰቀቀኑ ራሱ ይገላል። በጣም አስጨናቂ ነው። ሰዎች ያደረጉልን ትንሽ ነገር እንኳን አዙሮ ሊጥለን ነው የሚደርሰው። ትንንሽ ነገሮች እንኳን የአንድ ቀን ድጋፋቸው እንኳን አንድ ቀን ከሞት ያስመለጡን እንኳን እሱ ራሱ ስናስበው ሁሉ ጊዜ ያንቀጠቅጠናል። እንዴት ነው መመልሰው እንላለን። ሊከፍሉት የማያሳስብ ውለታ የጌታ ነው። ከራስ በላይ ነው የሚሰማው የጌታ። የራሳችንን እየደበቅን አይደለም እንጸልየው። የራሳችንን እየሰሰትን እኮ ነው። የራሳችንን እንደሌለ ቆጥረን ነው ጌታ ሆይ እናምጣ የምንለው። ከራሳችን ይልቅ የራሳችን የሆነው እሱ ነው። ስሙ ይባረክ። እሱ ይሄንንም በሐዘኔታ ነው የሚያየው። ስስታም ስጋ እንደተሸከምን ያውቀዋል። ይረዳናል።
ያግዘናል። ከለመነውም አትርፎ ይሰጠናል። የኛ ልመናማ ያው ችርቻሮ አይደለ? ቁጥ እኮ ነው ልመናችን። እሱ ግን አትርፎ ይሰጠናል። ከለመነው በላይ የሆነ የሰማይ አምላክ እግዚአብሔር ስሙ ብሩክ ይሁን። አሜን። ዛሬ በቀጥታ ምንገባው የዋሆች ብፁዓን ናቸው ምድርን ይወርሳሉና የሚለውን ነው። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ዘመናችን የብልጠት ዘመን ነው። አዎ ዘመኑ የእድገት ዘመን ነው። ያደገው ግን ፎቅ እንጂ ሰው አይደለም። ሰዎች እየወረዱ ፎቁ ደግሞ እያደገ ነው ያለው። ዘመኑ የጮሌነት ዘመን ነው። ብልጥ ወንዶች፣ ብልጥ ሴቶች፣ ብልጥ ሰባኪዎች፣ ብልጥ ዘማሪዎች፣ ብልጣብልጥነት የኑሮ ዘዴ የሆነበት ዘመን ነው። ዘመኑ የእምነት ዘመን ሳይሆን የስሌት ዘመን ነው። ሰው ልቡ እንኳ የሚደፍረው በኪሱ መጠን ነው። አሁን እንደ ጥንት ዘመን ሰዎች ለዘንዶ አይሰግዱ ይሆናል። ለኪስ ጣዖት ለገንዘብ ግን እየሰገዱ ነው ያሉት። ይህ ብልጣብልጥነት ዘመን የኛ የሆነውን ብቻ አይደለም የኛ ያልሆነውንም እንድንመኝ እያደረገን ነው። አንዱ በአንዱ እድል ደስ እንዳይለው፣ አንዱ በአንዱ እድል በሐዘን እንዲያነባ የሚያደርገው ይሄ የብልጣብልጥነት ዘመን ነው። ሁሉን ላፌ የሚል ወገኖች የመንፈቅ ልጅ ነው። መርዙንም ምግቡንም ሁሉን ወደ አፉ የሚወስድ የመንፈቅ ልጅ ነው። ወደ መንፈሳዊ ጉልምስና ስንደርስ ሁሉን ላፌ አንልም፣ ሁሉን ለኔ አንልም። የተከፈተ ልብ የተፈታ እጅ ይኖረናል። ለሌሎች እድል እንለቃለን። እኔ በልቻለሁኝ ወንድሜ እህቴ ደግሞ ይብሉ እንላለን። ዘመኑ የብልጠት ዘመን ነው። ታዲያ አንድ ሰው ነበሩ አሉ ከ50ዎቹ ዓመታት በፊት ስለዚህ ስላለው ዘመን ሲናገሩ ምን አሉ ይባላል? የጅበሬ ያንበሳ ገበሬ፣ የእባብ ቀንበር የዘንዶ ሞፈር፣ የዝንጀሮ ጎልጓይ የጦጣ ዘር አቀባይ፣ ሁሉን ንብላ ባይ አንድ እንኳን የለገላጋይ፣ መገን ኑሮ ከጦጣ ጋር ከዝንጀሮ አሉ ይባላል። በትክክል ይሄ ዘመን ነው ወገኖች፣ ሁሉም እንዳይሆን ነው። የጅበሬም ያንበሳ ገበሬም እንዳይሆን ነው። የእባብ ቀንበር የዘንዶ ሞፈር እንዳይሆን ነው። የዝንጀሮ ጎልጓይ የጦጣ ዘር አቀባይ፣ ሁሉን ንብላ ባይ አንድ እንኳን የለገላጋይ። ወገኖቼ 3 ብር የሰረቀውን የ3 ብር ጥብቆ የሰረቀውን ሌባ ነው የምንለው። 3 ሚሊዮን የሰረቀውን ጎበዝ ነው የምንለው። ጎበዝ ነው የምንለው። ዘመኑ ትልልቅ ሌቦችን የሚያበረታታ ዘመን ነው። ሌብነትን ባህላችን እያደረግነው ነው ያለነው። የተዋቀሩ ትልልቅ ኤምባሲዎች እንኳን የ20 እና የ30 ዓመት ወጣትን የይለፍ ወረቀት ሲጠይቃቸው ምን ያህል አለ ነው የሚሉት። ምን ማለት ነው? በዚህ እድሜው በደሃ ሀገር ላይ እነሱ የሚፈልጉትን ንብረት ማጠራቀም አይችልም። ስረቅ ማለታቸው ነው። ዝረፍ ማለታቸው ነው። መልእክት እየላኩ ነው የሚሰዱት። ስለዚህ ያንን የሚፈልገውን ለማግኘት የማይፈልገው ነገር ውስጥ ይገባል። አዎ ለጨዋነት ብዙ የማይመች ዘመን ነው። የማይመች ዘመን ነው። ቤተሰቡ ሁሉ ባለትዳሩ ሁሉ የሚመክረው አንተ ከማን ትበልጣለህ? ሁሉም የራሱን እያመቻቸ ነው። ምክሩ ይሄ ነው ወገኖቼ። ጌታ አለልህ። መኖር በጌታ ነው። መኖሪያ የዘላለም አምላክ ነው።
የዘላለም ክንዶች ካንተ በታች ናቸው ተብሎ ተጽፏል የሚል የለም። ስጋዊ መካሪ ነው ያለው። ወገኖቼ ቆም ብለን ማሰብ የሚያስፈልገ ዘመን ነው። ፍሬኑ የተበጠሰ መኪና ሲሄድ ሳይሆን ሲቆም ነው የሚያምረው። ምክንያቱም ግቡ ጥሩ አይደለም። ዛሬ ፍሬናችን መቆጣጠሪያችን የእውነት ሚዛናችን እየተበጠሰ ነው ያለው። ስለዚህ ቆም ማለት ያስፈልጋል። ቆም ማለት ያስፈልጋል። አዎ ዘመኑ የዋሆች እንደ ዘገምተኞች የሚታዩበት፣ ብልጦች ደግሞ የገባው ነው የሚባሉበት ዘመን ነው። የሚያሳዝነው ብልጦች ሁሉ ለሞት ብልጥ ቢሆኑ ጥሩ ነበር። ብዙ ብልጥ ነው እንደ እሳት እራት የሞት ቀለብ የሆነው። ትውልዳችን ብልጥ ነው ግን የሞት ልጅ ነው። ብልጠቱ ሞት ላይ አልሰራም፣ በሽታ ላይ አልሰራም፣ ወዳጅነት ላይ አልሰራም። የኖሩት እድሜ ያገኙት የዋሆቹ ናቸው። የዋሆቹ ናቸው ወገኖች። የድሮ ሰው ልብሱ አዳፋ ነገሩ ጎልዳፋ ከእድሜው ይግፋ። የዛሬ ልጅ ልብሱ ነጭ ነገሩ ምላጭ ከእድሜው ይቀጭ ይባላል። አዎ ወገኖች፣ እነዛ ንግግራቸው የማይሰካካው እነዛ ቀልጠፍ ቀልጠፍ የማይሉት እነዛ ነጫጭ የማይለብሱት እነሱ ናቸው እድሜ ያገኙት። እድሜ የባራኪው የጌታ እንጂ የብልጠት ውጤት አይደለም። ወገኖቼ እንጀራው የሚዘረጋው ሰደቃ ላይ ገበታ ላይ ነው። እድሜ ገበታ ነው። እንጀራው ቢገኝ እድሜው ከሌለ ምን ይጠቅማል? ዛሬ ያየን ያለነው በረከት በሬሳ አጠገብ የተቀመጠ እንጀራ ነው። ፎቁን ሳይጨርሱ ያልፋሉ። ቤቱን አንድ ቀን ሳይኖሩበት ይሄዳሉ። የአባቶቻችን ውሃ ዋና ላይ ላዩን ነበር በጤና። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥ ይሄዳሉ ተብሏል። ወገኖቼ ትውልድን ስናየው ምን ማለታቸው ነው? ሽምቅነት የበዛበት ትውልድ ነው። አይጣላችሁም። የዛሬ ትውልድ ብልጭ ብሎ ነው በጥርሱ ምን ጨነቀኝ ነው የሚለው፣ ምን አጣላይ ነው የሚለው። ግን ያ ላይ የነበረው ኑሮ ወድጄሃለሁ ጠልቼሃለሁ የሚለው የአባቶቻችን ኑሮ ምን ነበረው? ጤና ነበረው። የአባቶቻችን ውሃ ዋና ላዩን ነበር በጤና። የዛሬ ልጆች ይበልጣሉ፣ ውስጥ ለውስጥ ይሄዳሉ። ወገኖቼ እንደ ልብሱ ልብ ቢነጣ ኖሮ ዓለም ዛሬ በልበ ንጹሖች ተሞልታ ጌታንም አይታው ነበር። ሰው ግን ለቆዳው እንጂ ለቀንነቱ የማይጨነቅበት ዘመን ነው። በትክክል ስናየው እየወረድን ያለ ነው። በትክክል ስናየው ፍቅርን ተቀምተናል፣ የዋህነትን ተቀምተናል፣ ትሕትናን ተቀምተናል። የዋሆች ብፁዓን ናቸው ምድርን ይወርሳሉ። ሰው ለምንድን ነው ብልጥ የሚሆነው? ሰው ብልጥ የሚሆንበት ሂሳቡ የኔ አይምሮ ከዛኛው አይምሮ የተሻለ ነው ብሎ ስለሚያስብ ነው። ብልጦች ግን በጣም ብልጥ በሆኑ ቁጥር ሁሉ ያውቅባቸውና ብልጠታቸው ሞኝነት ይሆናል። እገሌ ወይም እገሊትን ተዋቸው ነው የሚባለው። አጉል ብልጥ ልሁን ይላሉ። ብልጠቱን ዓለም ያውቀዋል። ስለዚህ የብልጠት ዳርቻው ሞኝነት ነው። ወገኖቼ ሁሉም ነገርኛ አይደለም። የደርግ ዘመን እስኪመጣ ሁሉም ሰው ብዙ ሰው ባለጠጋ ነበረ። ብዙ መኳንንት፣ ብዙ መሳፍንት፣ ብዙ ጌቶች ነበሩ። ጠዋት ባለጠጋ የሆኑ በአዋጅ ከሰዓት በኋላ ድሃ ሆኑ።
አንድ መምህር የበለጠ የሚባሉ ቄስ ናቸው አሉ። ንብረት ያለው ሁሉ መጨነቅ ጀመረ። ምን ውስጥ ልግባ ማለት ጀመረ። የልደብቀው ባለጠጋ መሆን በራሱ የሚያስጠይቅ ዘመን መጣ። ሀብታም መሆን የሚያሳስር ዘመን መጣ። ስንቱ አረጋውያን ተገረፉ፣ ሽበታቸው እንኳን ሳይታፈር። ተዳኝ መምህር የበለጠ ልክ በዛ በአዋጁ ሰዓት ሴት ልጅ ወለዱ። ደሃ ሰው በለጠ አሏት። አዎ ወገኖቼ፣ የኛ የሚመስለን ነገር ሁሉ የኛ አይደለም፣ የኛ ጌታ ብቻ ነው። ሀብታችን እንኳን ሀብት ሆኖ እንዲቀጥል የጌታ እጆች ኢኮኖሚውን መደገፍ አለባቸው። አለበዛ ወገኖቼ ገንዘብ ሰው በባሬላ ሞልቶ እየገፋ አንድ ዳቦ የማይገዛበት ዘመን አለ። አንድ ዳቦ ወረቀት ነው የሚሆነው። ባለጠጋ ለመሆን የጌታ እጆች ኢኮኖሚውን መደገፍ አለባቸው። አዋቂ ለመሆን እግዚአብሔር ተፈጥሮ መጠበቅ አለበት። የጨጓራ ስፔሻሊስቱ ተፈላጊነቱ የሚቀጥለው እግዚአብሔር ጨጓራና ልብን ቦታ ካላለዋወጠ ብቻ ነው። ቦታ ካላለዋወጠ ምሁርነቱ በአንድ ቀን ምን ይሆናል? መሐይምነት ነው የሚሆነው። አለን የምንለው ነገር እንዲኖረን ጌታ ፍጥረትን ማጽናት አለበት። ስለዚህ በብልጠት የሚኖርበት ዓለም አይደለም። ምድር በብልጠት አትወረስም፣ በየዋህነት። የዋሆች ብፁዓን ናቸው ምድርን ይወርሳሉና። እንዴት ደስ ይላል! የዋህነት ምንድነው? ምንድነው የዋህነት? አንዳንድ ጊዜ ጅልና የዋህን መለየት ያቅተናል። እናቀላቅላለን። ብዙ ችግሮች አሉብን። መቼም ሰው ዝም ሲል ድርብብ ሲል እንደ ጨዋ ነው የምንቆጥረው። የሚናገረውን ደግሞ እንደ ባለጌ ነው የምናየው። ግን እሱ ሚዛን አይደለም ወገኖቼ። ዝምታም የጨዋነት መናገርም የብልግና ማሳያ አይደለም። የት ቦታ እንደሚናገሩ የት ቦታ ዝም እንደሚሉ ማወቅ ነው የሰውነት ክብር። እንጂ የምናገረው ከሌለኝም ዝም ልል እችላለሁ። ጅሉን የዋሁን ደግሞ ጅል ልንል እንችላለን። ግን የዋህ ማለት ምን ማለት ነው? የዋህ ዕውቀትን ከርህራሄ ጋር አስተባብሮ የያዘ ነው። ዕውቀትን ከርህራሄ ጋር አስተባብሮ የያዘ ነው። በዓለም ላይ በጣም ውድ ከሆኑ ነገሮች አንዱ ምንድነው ስንል የዋህነት ነው። የዋህነት ነው። ይቺን ዓለም እያሰቃዩ ያሏት እነማን ናቸው ስንል አዋቂንን የሚሉ ናቸው። ዛሬ ዓለምን እያሰጋ ያለው የኒኩለር ስጋት መሐይሞች ያመጡት አይደለም። ያልተማሩ የሚባሉት የፈጠሩት አይደለም። ተኩሶ የሚገለውን ደደብ እንለዋለን። ጥይት የሰራውን ደግሞ ሳይንቲስት እንለዋለን። ሚዛን ስለሌለን ነው ወገኖች። ትልቁ ደደብ፣ ትልቁ ደካማ፣ ትልቁ ጨለማ ማን ነው? ዕውቀት ለዚህች ዓለም ከመፍትሄ ይልቅ ስጋት እየሆነ ነው የመጣው። ወገኖቼ በአሁኑ ሰዓት ላይ በመላው ዓለም ያሉ መንግስታቶች፣ በመላው ዓለም ላይ ያሉ ህዝቦች የታጠቋቸው የጦር መሳሪያዎች ይህችን ዓለም ለ20,000 ጊዜ ያህል እየደጋገሙ ማጥፋት የሚችሉ ናቸው። ስለዚህ ዓለም ተኝቶ ያለው ሞቱ ላይ ነው። የሰው የእጅ ስራ፣ የሰው የጥበብ ውጤት ዓለምን 20,000 ጊዜ እየደጋገመ የሚያጠፋ ነው።
ዕውቀትን ከርህራሄ የያዙ በጣም ጥቂቶች ናቸው። ዕውቀትን ከሰብአዊነት ጋር የያዙ በጣም ጥቂቶች ናቸው። ብዙ ደግ የነበሩ ወላጆች ንፍገት የሚጀምራቸው ልጆቻቸው ተምረው ሲመለሱ ነው። ምግብ መቆለፍ ይጀምራል፣ ማስጠናት ይጀምራሉ፣ ሂሳብ ማሰላት ይጀምራሉ። እነኛ ገቢና ወጪ ሳይመጣጠን በብዙ በረከት የኖሩ ቤቶች ልጆች አወቅን ሲሉ ወደ አለማመን ይመለሳሉ። ዕውቀት ብዙ ጊዜ ለተንኮል አቅም ነው የሚሆነው፣ ለክፋት አቅም ነው የሚሆነው። ወገኖች ዕውቀት አይለውጥም፣ የሚለውጥ ክርስቶስ ብቻ ነው። ያልተማሩት ስለ ዘረኝነት ስለ ወንዝ ነው የሚያወሩት። የተማሩት ደግሞ እንዴት መለያየትና እንዴት መጋደል እንዳለባቸው ሂሳብ ነው የሚያወጡት። ይቺን ዓለም ብሶተኛ ያደረጋት ምንድነው ስንል በተማረውና ባልተማረው መካከል ልዩነት መጥፋቱ ነው። ዕውቀት መልካም ነው። ዕውቀት መልካም የሚሆነው ግቡ ርህራሄ ሲሆን ነው። ሐዘኔታ ከሌለው፣ ያወቀው ላላወቀው ካላዘነ፣ ምን ላድርግለት፣ እንዴት ልኑርለት፣ እንዴት ልገለጥለት ካላለ የዕውቀት ግቡ አለማወቅ ነው የሚሆነው። የዋሆች የሚባሉ ዕውቀትን ከርህራሄ ጋር ያስተባበሩ ናቸው። ወገኖቼ የምንማረው የምናውቀው እኔ አዋቂ ነኝ ብለን እንዳንበሳ ገዳይ ለመፎከር አይደለም፣ ለመሸለል አይደለም፣ ያልተማሩትን ለማገልገል ነው። የኛን ዕውቀት ክቡር ያደረጉት የማያውቁ ሰዎች መኖራቸው ነው። ሁሉም አዋቂ ከሆነ የኛ ዕውቀት ምንም ጥቅም የለውም። ስለዚህ የዕውቀታችን መስኮች ያላወቁት ወገኖች ናቸው። የዕውቀታችን መስኮች ያላወቁት ወገኖቻችን ናቸው። ዕውቀታችን ሊያስተዛዝነን ይገባል። ዕውቀታችን ሊያረዳዳን ይገባል። ዕውቀታችን ሊያደጋግፈን ይገባል። ራስ ተፈሪ ያሉ አልጋ ወራሽ ንግስተ ነገስታት ዘውዲቱ ደግሞ በዙፋን ተቀምጠው በነበረበት ዘመን ለ40 ተማሪ የውጭ ትምህርት እድል መጣ። ራስ ተፈሪ ወደ ንግስቲቱ ቀርበው ንግስት ሆይ ለ40 ተማሪ የትምህርት እድል መጥቷል፣ ስለዚህ ፍቀዱ አሏቸው። መልካም ነው ፈቅጃለሁ አሉ። የንግስቲቱን ምክር ብቻ መቀበል አላረካቸውም። ወደፊት አውራሪ ሀብተ ጊዮርጊስ ሄዱና ሲያማክሯቸው ጥሩ ነው ሐሳቡ 39ን አስቀርና አንዱን ላከው አሉ። ለምን ሲሏቸው አንዱም አንተን ለመበጥበጥ በቂ ነው አሉ። እንደ ትንቢት ሆኖ ቀዳማዊ ኃይለ ሥላሴ በተማሪ ወረዱ። ወገኖች መንግስታት ሲያስተምሩ ለመነጠፍም አንዳንዴ ለመወገድም ዝግጁ መሆን አለባቸው። ምክንያቱም ዕውቀት መንፈሳዊነት ከሌለው ግቡ አብዮት ነው፣ ፍንዳታን የሚያመጣው። ለዚህ ነው በዕውቀት ስፍራዎች ሁሉ ግብረ ገብነት አብሮ መሰጠት አስፈላጊ የሆነው። ለዚህ ነው ፈሪሃ እግዚአብሔር አብሮ መሰጠት አስፈላጊ የሆነው። ለዚህ ነው። ስለዚህ ዕውቀታችን አይምሮአችንን የምናደልብበት ማንነታችንን የምንጥልበት መሆን የለበትም። ማንነታችን መንፈሳዊነት ነው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። የዋህነት የጥበብና የፈሪሃ እግዚአብሔር ውጤት ነው። አንድ ትልቅ ሰው አረፉና
ቅዱስ ፓትርያርኩ ንግግር ሲያደርጉ የሚያስደንቅ ንግግር ሰማሁኝ ቀብር ላይ። አቶ ገሌ በትክክል ያወቁና ዕውቀታቸውን በትህትና ያስተላለፉ ሰው ነበሩ አሉ። ልብ አድርጉ። በትክክል ማወቅ፣ ዕውቀትን ደግሞ በትህትና ማስተላለፍ በጣም ወሳኝ ነው። ማወቅና በትክክል ማወቅ ልዩነት አለው። ዕውቀትን በትዕቢት ማስተላለፍና በትህትና ማስተላለፍ ውጤቱ ላይ ይታያል። እየተሰደቡ የተማሩ ተማሪዎች ናቸው ዛሬ ሲያስተምሩ ተሳዳቢ የሚሆኑት። እኛ ባለፍንበት ሰው ማለፍ አለበት። እኛ በኩራዝ ተምረን ሰው እንዴት በአምፖል ይማራል የሚል የምሁር ቀናተኝነትን የሚወልደው የወረስነው ነገር ነው። ዕውቀት ፈሪሃ እግዚአብሔር ከሌለው ቀናተኛ ነው የሚያደርገው። ያልተማረ ሰው የማይሰራውን ስራ እንድንሰራ ነው የሚያደርገው። የጥበብ መጀመሪያ እግዚአብሔርን መፍራት ነው። ምን ማለት ነው? የጥበብ አልፋ፣ የጥበብ ሀሁ፣ የጥበብ አበገደ እግዚአብሔርን መፍራት ነው። ሰው ሀ ሳይል ሁ አይልም፣ አልፋ ሳይል ቤት አይልም። ስለዚህ ፈሪሃ እግዚአብሔር ከሌለው ዕውቀታችን ገና ዕውቀትን አልጀመርንም ማለት ነው። የጥበብ መጀመሪያው ማንም መፍራት ነው? እግዚአብሔርን መፍራት ነው። የዋህነት ዕውቀትን ከትህትና ጋር፣ ዕውቀትን ከየዋህነት ጋር፣ ዕውቀትን ከርህራሄ ጋር አስተባብሮ መያዝ ነው። ጌታችን ኢየሱስ ክርስቶስ የዋህ ነበረ። በማቴዎስ ወንጌል በምዕራፍ 11 ቁጥር 28 ላይ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ፣ ቀንበሬን በላያችሁ ተሸከሙ፣ ከኔም ተማሩ፣ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም ዕረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና። ልብ አድርጉ። የዋህ ደካሞችን ሸክም የተጫናቸውን ይገፋል አይደለም፣ ወደ እኔ ኑ ይላል። የዋህነት ይሄ ነው። ቀን በከፋበት ላይ አይከፋም፣ በወደቀ ላይ ምሳር አያበዛም። ከቀን ጋር የማይከፋ ነው የዋህ። ምክንያቱም ጌታ እኔ የዋህ ነኝ አለ። እኔ የዋህ ነኝ ለማለት ግን እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ። የዋህ ሰዎች የጭንቀት ወደብ ናቸው፣ የሐሳብ ወደብ ናቸው። እነሱ ጋር ስትቀመጡ የከበዳችሁ ሊቀላችኋል። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ። አሁንም የዋሆች ሰውን ለኃላፊነት ያበቃሉ እንጂ ሰውን ዘላለማዊ ጥገኛ አያደርጉም። ስጦታቸው ነፃ የሚያወጣ እንጂ የሚያስገብር አይደለም። አንድ የሚባል ነገር አለ። አሳ መብላት የሚወደውን ወዳጅህን አሳ እያጠመድክ ከምትሰጠው አሳ ማጥመድ አለማምደው የሚባል ነገር። በፈለገ ጊዜ አንተን ሳይለምን አጥምዶ መብላት ይችላል ነው። የዋህ ሁልጊዜም ነፃ ያወጣል፣ ለኃላፊነት ያበቃል፣ ቀንበር ያሸክማል። ከኔም ተማሩ። የዋህ ህይወቱ የሚነበብ ነው። የሚነበብ አርአያ ነው። ከፊት የሚቀድም ነው። ፊት አውራሪ ነው። ለነፍሳችሁም ዕረፍት ታገኛላችሁ አለ። የዋህ ሁልጊዜም ለዕረፍታችን ነው የሚያስበው። ብዙ እናቶቻችንን ታዩ የለ በየቤቱ የዋህ የሆኑት ገና ስትገቡ እንዴት እንደሚቀበሏችሁ። እንዲህ ያለውን አቀባበል እኮ ወገኖቼ በሆቴል የሚሰሩ ስንት ስልጠና ዘንቦባቸው ነው። እንደዛም አይመጣም። ጥቁር አይሰጥም ነጭ ይሰጣል እየተባለ ነጭ ይሰጣል ወይ ጥቁር አይሰጥም የሚል ስጋት አለው። ቲፕ ነው የሚታሰበው። እናቶቻችን ግን ህይወት ያለው ፈገግታ በራቸውን ከፍተው ቤት የእግዚአብሔር ነው ግባልኝ እንኳን መጣልኝ ሲሉ እጥፍ አድርገው ሲያቀርቡ ወገኖቼ
ወንበሩን አመቻችተው አልጋውን አንጥፈው ጋደም አድርገው ሲያጫውቱ ይሄ የዋህነት እየቀረ ነው ወገኖቼ። ህይወት እየከበደ የመጣው ህይወት ቀላል ነበረ፣ ሁሉ ብልጥ ሆነና ከበደ። ህይወት ቀላልነቷ ለእምነት እንጂ ለስሌት አይደለም። የዋህ ሰው ሁሉ ጊዜ ለረፍታችሁ ነው የሚጨነቀው። እርፍ እንድትሉ፣ እፎይ እንድትሉ፣ በአካል እንድታርፉ፣ በስሜት እንድታርፉ፣ በመንፈሳችሁ እንድታርፉ፣ በልባችሁ እርፍ እንድትሉ የሚያሳርፋችሁን ነገር ነው የሚመርጥላችሁ። ቀንበሬ ልዝብ ነው አለ። ልዝብ ቀንበር ጫንቃ አይልጥም። ይመቻል ይመቻል። ቀንበሬ ልዝብ ነው። የዋህ ሰው የሚያዘው የሚፈልገው ነገር የሚኮሰኩስ አይደለም፣ የሚልጥ አይደለም፣ የሚጎዳ አይደለም፣ የሚጠቅም ነው። ሸክሜም ቀሊል ነው አለ። የዋህ ሰው ሁሉ ጊዜም ነገሮችን ለማክበድ ሳይሆን ለማቅለል ነው ጥረቱ። ስልጣኔ የምንለው ምንድነው? ስልጣኔ እኮ የሚባለው ለሰው ልጅ ነገሮችን እንዴት አካላዊ ቅለት እንስጥ ነው። ስነ ልቦናዊ ቅለት መስጠት አይችልም ስልጣኔ። እንደውም እያከበደ ነው የሚመጣው። የአካል ሸክም በቀለለ ቁጥር የህሊና ሸክም እየከበደ ነው የሚመጣው። የዋህ ሰው ግን ነገሮችን እንዴት ላቀላቸው ነው የሚለው። ጌታ ኢየሱስ ክርስቶስ የዋህ ነበር። የዋህ ነበር። የዋህነቱን እስቲ በአራቱ ነጥቦች እንየው። የመጀመሪያው የዋህነቱ ሰዎችን ከችግራቸው ለይቶ ያይ ነበር። ሰዎችን ከችግራቸው ለይቶ ያይ ነበር። በማቴዎስ ወንጌል በምዕራፍ 9 ቁጥር 10 ጀምሮ በቤቱም በማዕድ ተቀምጦ ሳለ እነሆ ብዙ ቀራጮችና ኃጢአተኞች መጥተው ከኢየሱስና ከደቀ መዛሙርቱ ጋር አብረው ተቀመጡ። ፈሪሳውያንም አይተው ደቀ መዛሙርቱን መምህራችሁ ከቀራጮችና ከኃጢአተኞች ጋር አብሮ ስለምን ይበላል አሏቸው። ኢየሱስም ሰምቶ ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም አለ። ልብ አድርጉ። ሕመምተኞች እንጂ ባለጤናዎች ባለመድኃኒት አያስፈልጋቸውም። ቀራጮችና ኃጢአተኞችን እሱ ያያቸው የነበረው እንደ በሽተኞች ነበር። ሐኪም የጨጓራ በሽተኛን አይቀየመው፣ እንዴት እንደሚያድን ነው የሚያስበው። ጌታ ኃጢአተኞችን ከኃጢአታቸው ለይቶ ያያቸው ነበር። የርኅራኄው ምንጩ ይሄው ነው። የርኅራኄው ምንጩ ይሄው ነው። እንደ በሽተኞች ያያቸው ስለነበረ እንዴት ላድናቸው ነበር ብሎ ያስብ የነበረው። አዋቂ ነን የሚሉት ደግሞ እንዴት እንፍረድባቸው፣ እንዴት እናውግዛቸው ነው። ጌታ የዋህ ነበር። ሰዎችን ከችግራቸው ለይቶ ያይ ነበር። ሁለተኛ የራሱን የጸጥታ ጊዜ ለሌሎች ይሰጥ ነበር። መቼም የዋህነት መቆረስ ነው። በዚህ በማቴዎስ 14 ቁጥር 13 ላይ ኢየሱስም በሰማ ጊዜ ይላል የዮሐንስ መጥምቅን ሞት ከዚያ ብቻውን ወደ ምድረ በዳ በታንኳ ፈቀቅ አለ፣ አዝኗል። ሕዝቡም ሰምተው ከከተማው በእግር ተከተሉት። ወጥቶም ብዙ ሕዝብ አየና አዘነላቸው፣ ድዌዎቻቸውንም ፈወሰ። ለራሱ የመደበውን የጸጥታ ሰዓት ለታወኩት አዋለው። እኛ ይሄ የምን ሰዓቴ ነው አትንኩብኝ ነው የምንለው። የጨነቀውም ወደ ሞት የተቃረበም ቢመጣ ጌታ ግን የጸጥታ ጊዜውን ለታወኩትም ያውል ነበር። ለምን? የዋህ ስለነበረ። የዋህ ስለነበረ። ሶስተኛ የጌታ የዋህነት ለእውነት ዋጋ ለመክፈል አይፈራም ነበር። ለእውነት ዋጋ ለመክፈል አይፈራም ነበር። ጌታ የዘራፍ ሞት አልሞተም፣ የጊዜውን ሞት ነው የሞተው። ሄሮድስ ሊገለው ሲል ሸሽቷል። ዲያብሎስ ከረጅም ደርብ ላይ
ራስን ወርውር ሲለው ፈቃደኛ አልሆነም። አይሁድ ሊወግሩ ሲሉም ብዙ ጊዜ ከመካከላቸው ተሰውሮ አልፏል። በጊዜው ግን ሞቷል። አንዳንድ ጊዜ መንፈሳዊ ምሪት የሌለበት ጀግንነት ጌታን ላያከብር ይችላል። በጊዜው አንድ የምንለው ነገር አለ፣ ካልደፈረሰ አይጠራም የሚል። ጌታ ካደፈረሰው ይጠራል። እኛ በጥብጠነው ግን ላይጠራ ይችላል። ጌታ ግን ለእውነት ዋጋ ለመክፈል አይፈራም ነበር። እውነት የሚያስከፍለውን ዋጋ ለመክፈል ፈቃደኛ ነበር። ዛሬ ብዙ ሰው ችግር ምንድነው ስንል የእውነትን ማሯን እንጂ ሬቷን አይፈልግም። ከላይ ያለውን ብቻ ልሶ ከስር የሚቀጥለውን ነገር መሸሽ ነው የሚፈልገው። ወገኖቼ ለመኖር ብርሃኑንም ጨለማውንም በእኩል ማስተናገድ ያስፈልጋል። አለበዛ መኖር የለም። እውነትን ለመቀበል በእውነት ለመኖር ደስታውንም ስደቱንም መቀበል ያስፈልጋል። እውነት ዋጋ ያስከፍላል። ብላቴን ጌታ ሆይ ወልደ ስላሴ ወዳጄ ልቤ በሚለው መጽሐፋቸው ላይ አንድ ሰው አሉና ይተርካሉ። ወንጌል የምትባል ሚስት አገባ ይላሉ። ትረካው ረጅም ነው። ያቺ ወንጌል የምትባል ሚስት ምእመን ለሚባል ሰው ተዳረች። ባህሪዋች ወንጌል ዝም ማለት አትችልም። እየለፈለፈች ከሀገር ከመንደሩ ከህዝቡ ሁሉ አጣላችሁ። በመጨረሻ ወዳጅ ሁሉ አጣ። ዘመዶቹ ጠሉት፣ የሚቀርቡት ራቁት፣ አበባ የሰጡት አፈር በተኑበት። እሱም ሀገር ጥሎ ለመሰደድ ሲነሳ ይዤሽ ወደ ሰማይ አንቺ አጋዳይ ብሎ ዘፈናሉ። አዎ ወንጌል ታጋድላለች፣ እውነት ታራብሻለች፣ ግን አገር አላት ሰማይ። እውነት ያለ ሀገሩ አይከብርም። የእውነት ሀገሩ ሰማይ ነው። የእውነት ሀገሩ እግዚአብሔር ነው። ስሙ ይባረክ። ጌታ የዋህ ነበረ። አራተኛው የጌታ የዋህነት እውነትን በፍቅር የያዘ ነበረ። እውነት ያለ ፍቅር ደረቅ ነው፣ ይሰበራል፣ ይሰብራል። ፍቅር ያለ እውነት የሚዝለፈለፍ ነው፣ እርጥብ ነው፣ አይቆምም። እውነትን በፍቅር መያዝ ያስፈልጋል። ደርቆም እንዳይሰበር ተዝለፍልፎም እንዳይወድቅ ልዝቡ ነገር እውነትና ፍቅር ሲዋሃዱ ነው። ጌታ እውነትን በፍቅር የያዘ ነበር። እውነት ብቻ የያዙ ሰዎች አሉ። ፍቅር ስለሌላቸው ሲፈርዱ ነው የሚውሉት። ፍቅር ብቻ የያዙ ሰዎች አሉ። እውነትን ስላልያዙ ስለ ፍቅር ተስማሚ ቅር ይላሉ። በስማም ቀርቶ ምን ፍቅር አለ? አብ የሌለበት ፍቅር ምን አይነት ፍቅር ነው ወገኖቼ? እውነትን በፍቅር መያዝ ይገባናል። እውነትን በፍቅር መያዝ ይገባናል። ጌታ የዋህ ነው ስንል እውነትን በፍቅር የያዘ ነበረ። ክብር ለእግዚአብሔር ይሁን። እኛም እንደ ጌታ የዋሆች ልንሆን ይገባናል። ሰዎችን ከችግራቸው ለይተን ማየት አለብን። የዋህነት ይሄ ነውና አንዳንድ ጊዜ የራሳችንን የጸጥታ ሰዓት ለታወኩት መዋል ያስፈልጋል። ምክንያቱም የእግዚአብሔር ስራ የቢሮ ስራ አይደለም። የእግዚአብሔር ስራ የሰዓት ስራ አይደለም። የእግዚአብሔር ስራ በተገኘንበት ስፍራ ሁሉ የሚቀጥል ነው። ህልውናችን ሰራተኛ መሆን አለበት እንጂ ጊዜያችን አይደለም። ለእውነትም ዋጋ መክፈል አለብን ወገኖቼ። ሁሌ ጸጥታ ሲሆን፣ ሁሌ ዝማሬ ሲሆን፣ ሁሉ ጊዜ በጎ ሲነገር አይደለም። በፈተናውም በስደቱም በመነቀፉም ዘመን መጽናት ያስፈልጋል። ዛሬ ቤተክርስቲያንን ያታከታት ማን ይመስላችኋል?
ሸኚ እየሸኘ የሚመለስ አገልጋይ ይመጣል። ጥሩ አገልጋይ ይሸኛል፣ ይመለሳል። ሸኝቼ ልምጣ ተሳልሜ ልምጣ ነው የሚለው ሰው ራሱ። ተሳልሞ የሚመለስ ነው፣ አይገባም ወደ ውስጥ። ሸኝቶ የሚመለስ ነው፣ እስከ መጨረሻው አይዘልቅም። ለእውነት ዋጋ መክፈል ያስፈልጋል። የሰውነት ክብር ነው። ላመናችሁበት ነገር ዋጋ ለመክፈል ከፈራችሁ ለመኖርም ብቁ አይደላችሁም። ላመናችሁበት ነገር ዋጋ ለመክፈል ከፈራችሁ ለመኖርም ብቁ አይደላችሁም። ይሄ ብቻ አይደለም፣ እውነትን በፍቅር መያዝ ይገባናል። የዛን ጊዜ ነው ምድርን የምንወርሰው። ጌታ ምድርን ሁሉ ወረሰ እኮ ወረሰ። በኢየሩሳሌም እንደ ሽፍታ ተሰቀለ፣ በመላው ዓለም እንደ ጌታ ተመለከ። በሰማይ በምድር የዋህነት ይወርሳል። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ምድርን እንድንወርስ የምንፈልግ ከሆነ፣ ዘመንን እንድንወርስ የምንፈልግ ከሆነ የዋህ መሆን ያስፈልጋል። የዋህ መሆን ያስፈልጋል። ብልጦች ለራሳቸው ሲቆሙ፣ ለየዋህ ግን ጌታ ይቆምለታል። ጌታ ሲዋጋልን ይሻላል፣ ድሉ አያባራም። ጌታ ሲናገርልን ይሻላል፣ እንደረታ ይኖራል። ሳምንት እንቀጥለዋለን። የዋህ ማለት አሁንም ገና ነን። 8 ነጥቦችን እናያለን። ጌታ ከኛ የሚፈልገው የዋህነት፣ መንፈስ ቅዱስ በእኛ ውስጥ ሊያወዛው የሚፈልግ የዋህነት። የዋሆች ብፁዓን ናቸው ምድርን ይወርሳሉና። ቅዱስ መንፈስ በየዋህነት መንገድ ይምራል። እግዚአብሔር ይባርካችሁ።